የአንገት ሐብል ጠፋ ብለሽ አንቺ ቤቱን ድብልቅልቅ አድርጊው ቀቡጭ። ከዛ በኋላ ያለው የኔ ስራ ድርሻ ይሆናል። መቼም እስካሁን ስላልደወልኩ አኩርፈሽ መሆን አለበት አላነሳሽ። ሆይ ማለት ስንጋባም እሷ እዚህ ቤት ልትሆን ነው? ሞቼ ነው ቆሜ። ምናልባት እኮ እኛም እዛ ቤት ላንኖር እንችላለን። እንዴ ቆያም መሰለ ቤት እያለ እኛ የት ልንኖር ነው? ውዴ ያው እኮ የቤተሰብ ቤት ነው። ኤርሚያስ ዛሬም ኑሐሚንን እየተከተለ ነው። ኑሐሚንን ለማግኘት ኑሐሚን የገባችበት ቤት ለመግባት ደግሞ ሆን ብሎ ደግሞ አሁን የቤቷን ትንሽዬ ልጅ እሷት የሆነችውን ልጅ እሷን ወጥመዱ አድርጓታል። ናሆም ፍቅረኛውን ለቤተሰቡ ለማስተዋወቅ ሽር ጉድ ይላል። አባቱ ደግሞ ቤት አልመጣም ነበረ። እሱ ቢሮ በመሄድ አባቱን ዛሬ ፍቅረኛዬን ይዤ ለመምጣት አስቤያለሁ ለምሳ ግብዣው እንዳትቀር ለማለት የናሆም ፍቅረኛ እዛ ቤት ለመግባት ዝግጅቷን ጨርሳለች። እሷ ማግባት ሳይሆን መግባት ነው የምትፈልገው። ነገር ግን የሚጠብቃትን እሳት አላወቀችም። ጥያቄዋ ጫን ስላለበትና አነጋገሯ መግባት ነው የሚፈልገው ማለቷ በተደጋጋሚ መጫና ሲበዛበት እሱ ቆይ ግን አንቺ መግባት ነው ማግባት የፈለግሽው? አቶ ለይኩን ወደ ቤት ሲመለስ ከኑሐሚን ጋር ይነጋገራል። ኑሐሚን ለመሆኑ ለምንድን ነው ይህንን ልብስ የለበሽው? እኔ እንደዚህ ሆነሽ ማየት አልፈልግም። አንቺ የዚህ ቤት እንግዳ፣ የተከበርሽ እንግዳ እንጂ ሰራተኛ አይደለሽም። ራስሽን ለምንድን ነው ዝቅ ዝቅ የምታደርገው? ይህንን ልብስ አሁኑኑ አውልቀሽ ወደ ቤት። ደግሞ ዛሬ ዝግጅት አለ፣ እንግዳ አለን። ስለዚህ ከእንግዶች እኩል አንቺም ቆንጆ እንድትሆኝልኝ እፈልጋለሁ። በዚህ ልብስ ላይ አልፈልግም ይላታል። እሱም አስከትሎም አባቴ ዛሬ ሕክምናውን ይጨርሳል ይላታል። እንግዲህ አባዬ ከጨረሰ ከዚህ በኋላ እዚህ መቆየት አልፈልግም ስትለው እነዛ ሰዎች አስቀየሙሽ አይደለ የኔ ልጅ ይላታል። እሷም ደግሞ እኔ በቤተሰብ መሀል አልገባም ከዚህ በኋላ ነገር ግን በቃ ይበቃል። የናሆም አባት የኔ ልጅ እንደውም ከዚህ በኋላ በቃ እኔ የአባትሽን ውለታ እንዲሁ ዝም ብዬ አልተውም በማለት ክብሯን ከፍ አድርጎ ከቤት እነሱ ዝቅ ሲያደርጓት እሱ ደግሞ እንዲያውም ቢሮ ስራ እሳትሻለሁ ብሎ ክብሯን ከፍ አድርጎላታል። እንግዲህ አሁን ደግሞ የናሆም ፍቅረኛ ስለምትመጣ አለባበስሽን እንድትቀይሪ እንግዳችን፣ የተከበርሽ እንግዳችን ስለሆንሽ አንቺም ከቤተሰቡ እኩል ውብ መሆን አለብሽ። የናሆም አባት ስለ ናሆም ፍቅረኛ ሲያነሳ እንደምትመጣና ጥሩ ልጅ እንደሆነች እንደነገረው ይነግራታል። እሷም ደግሞ እንዳልተቀበለችውና ይልቁንስ እኔም ልሆን እሷም ትሆን ናሆም በጣም ጥሩ ልጅ ነው፣ ለሁላችንም አይሆነንም፣ ይልቁንም የተሻለች ደህና ልጅ ብትፈልጉለት በጣም መልካም ነው ብላ ፍንጭ ትሰጠዋለች። እሱም ደግሞ የኔ ልጅ ከዚህ በፊትም ስለሷ ሲነሳ ደስ አላለሽም? የት ነው የምታውቂያት ብሎ ይጠይቃታል። እሷም ይልቁንስ ምክሬን ይስሙና ይችን ልጅ ከልጅዎት እንዲያርቁ በማለት ፍንጭ ትሰጠዋለች። አስከትላም ደግሞ ይች ባለጌ ልጅ በጭራሽ አትሆነውም ስትል ንዴቷን ልቧን ገልጻ ትነግረዋለች። እሱም ደግሞ አነጋገሯን ባይወደውም ነገር ግን ኑሐሚን የምታውቃት ይመስለዋል። የሆነ ነገር የምታውቅ እንጂ ሳታውቅ ፈጥራ ኑሐሚን ይህንን ነገር እንደማታወራ በደንብ አድርጎ ያውቃል። እናትና ልጅ ኑሐሚንን ለማስጠላት ሴራቸውን እያሴሩ ነው። እናትና ልጅ በተማከሩበት መሰረት ልጅቷ ስራዋን ጨርሳ አድርጌ ጨርሻለሁ እንዳልሽኝ አድርጋለሁ እናቴ በማለት ለእናቷ የተማከረችውን ትነግራታለች። ምን አደረግሽ ስትላት ወርቁን አስቀምጣ ነበር ጣውላዋ ላይ። እሷ ግን አንስታ እንኳን ልትወስደው ይቅርና እንኳን ሊያጓጓት ይልቅና ይቅርና እንዲያውም አንስታ አስቀመጠችው ደህና ቦታ ስትልም ትነግራታለች። እኔም ልሆን አንቺም ሆኜ ሌባ መሆኗን አለመሆኗን ሌባ አረጋግጠናን እናውቃለን። ነገር ግን እሷን ሌባ ለማስባል ደግሞ ስራችንን መስራት አለብን በማለት ይመካከራሉ። ነገር ግን ልጅቷ ደግሞ ኤሚ እኔ እኮ ቪዲዮ ቀርጫለሁ እማዬ አንስታው በነበረበት ሰዓት ቪዲዮ ላይ ስትላት ልጄ እንደዛማ አይደለም፣ እንደዚህማ ካደረግሽ ሆን ብለሽ እንዳደረግሽው ያስታውቃል። አንቺ ዝም ብለሽ አሁን ምግብ በሚቀርብበት ሰዓት እንግዶቹ በሚመጡበት ሰዓት የአንገት ሀብል የጠፋ ብለሽ ትቀውጫዋለሽ። ከዛ በኋላ ደግሞ ያለው የኔ ስራ ነው በማለት ልጇን ትመክራታለች። አላስፈላጊ ምክር። ኤርሚያስ የልጅቷን ስልክ ወስዶ ስለነበረ ይደውልላትና ያው እንደለመደበት ቅቤ ምላሱን በመጠቀም አንቺ ልጅ ግን እያለ እሷን ያዋራታል። አንቺ ልጅ ግን እግሬ ካልተሰበረ ዳግም አንገናኝም ማለት ነው እንደዚህ እያለ ያናግራታል። እሷም ደግሞ የተወደደች መስላትና
በፍቅር ታናግረዋለች። በነገራችን ላይ ድምጽሽ ያምራል፣ ድምጽሽ እንደዚህ የሚያምር ከሆነ ይህንን ድምጽ ለመስማት እንግዲህ ከዚህ በኋላ ሁልጊዜ የምደውል ይመስለኛል እያለ ሲያዋራት ዛሬ በነገራችን ላይ እቤታችን ምሳ ግብዣ አለ ትለዋለች። ናሆም ፍቅረኛውን ሊያስተዋውቀን ይዞ ሊመጣ ነው ስትለው እሱም ያመልጠውና ጮክ ብሎ ይመልስላታል። የሚተዋወቁ ይመስል እንዴ ምንና ስትለው አይ ምንም እና ለማንኛውም እኔንስ አትጋብዥኝም እንዴ እኔ ሳልመጣም እንዴ ሲላል እኔ ምን ብዬ ነው የማመጣ ምንን አስመልክተህ ነው አንተ ደግሞ የምትመጣው? እንግዲህ ሾፌር እንደሆነ ይነግራታል። ሾፌርማ ከሆንክ በቃ እንዲያውም አባዬ የመኪናውን ቁልፍ ወስዶብኝ ነበር ሾፌር ካልሆነ በማለት ስለዚህ የመንዳት ብቃት ካለ ከዚህ በኋላ ሾፌር እንድትሆን አባዬን አናግረዋለሁ በማለት ናሆም ወደ ኑሐሚን በመሄድ ዛሬ እንግዳ እንደሚመጣ የክብር እንግዳ ደግሞ ሚስቱ እንደሆነች ፍቅረኛው እንደሆነች ይነግራትና አንቺም ደግሞ በዚህ ሁኔታ ላይሽ አልፈልግም፣ አንቺም አምሮብሽ ከቤተሰቡ እኩል መቅረብ አለብሽ፣ ይህንን አለባበስሽን ቀይር ይላታል። እሷም ደግሞ ተበሳጭታ እናትና ልጅ ስለሚያበሳጫት እኔ ለምንድነው የምቀይረው? ለምንድነው እንደዚህ የምትለኝ? እኔ ጓደኛ አይደለሁ፣ ቤተሰብ አይደለሁ፣ ምንም አይደለሁም። ስለዚህ ለምን እንደዚህ ትለኛለህ ስትለው እሱም ደግሞ ለምንድነው እንደዚህ የምትዩ? ለምንድነው የምትበሳጩ? እኔ እኮ ልብስሽን ቀይሪ ነው ያልኩሽ። እሷም ደግሞ ወይስ አሳፍርሃለሁ ማለት ነው በዚህ አለባበስ ብቀር? እሱም በመበሳጨት እንደዚህ ለምንድነው የምትዩ? እኔ እኮ ለአንቺ ብዬ ነው። በቃ ቤተሰብ ነሽ፣ ከቤተሰብ እኩል እዚህ እስካለሽ ድረስ አምሮብሽ ይህንን ልብስ እንድትቀይሬ ፈልጋለሁ ነው ያልኩሽ፣ ሌላ ነገር አላልኩም በማለት እንዲሁም ደግሞ እሷ ስለ አባቱ ትነግረዋለች። አባታችሁ በጣም መልካም ሰው ነው፣ ለቤተሰቡ ይለፋል፣ ስለ ቤተሰቡ አውርቶ አይጠግብም፣ እናንተን ስኬታማ ለማድረግ ይለፋል እያለች እያናገረችው እሷ ወሬዋን ሳጨርስ እሱ ደግሞ ስለ አምራን ያወራል። ስለ አምራን እንዴት እንደሚወዳት እንዲሁ ያወራል። እሷም ደግሞ ይሄንን የሱን ንግግር የሱን መልካምነት በማየት ያቺ ልጅ የሰራችውን ስራ ልናገር ወይስ አልናገር እያለች በሀሳብ ጭልጥ ብላለች። እሱ ስለ እሷ በወሬ መሀል እንኳን እሷ ሌላ ነገር ስርዓት ያለው ነገር እያወራችሁ ጥቅም ያለው ነገር እያወራችሁ እሱ ደግሞ አምራን ይላል። እሷ እንግዲህ ልንገረው ወይስ አልንገረው ብነግረው አይቀበለኝም በማለት በሀሳብ ጭልጥ ብላለች። ኤሚላ አባቷ ስደውልለት ስልኩ ስላልሰራላት ቢሮ ድረስ በመሄድ አባዬ ስልክ በደውልልህ አይሰራልኝ አለ። እናም ደግሞ ለምን ዘገየ? ዛሬ እኮ ግብዣ አለን ስትለው ልወጣ ነበር የኔ ልጅ፣ እንግዲያውስ በይ አሁን አብረን ተያይዘን እንወጣለን፣ ከኔ ጋር አብረን እንሄዳለን ሲላት እኔ የመጣሁት አባዬ በሾፌር ነው፣ ከዚህ በኋላ ሾፌር አለኝ ትልና ሾፌሯን ወዲያው ትጠራለታለች። የኔ ልጅ እኔ እኮ ግን ሾፌር ያልኩሽ እኮ እኔ አመጣለሁ ነበር ሲላትም አባዬ አንዳንዴ እኮ ነገሮችን እኛም እንድንፈታ ፍቀድልን በማለት አባቷን በመጫን እንግዲህ ሾፌሩን ይዛው እንደመጣችና መልካም ልጅ እንደሆነ ወዲያው ጠርታ ታስገባዋለች። ኤርሚያስም ያሰበው ተሳካለት። አቤት ወዴት ጌታዬ ብሎ ከፍ ዝቅ ብሎ ተያዣለኝ፣ ምንም ችግር የለውም አስፈላጊም ከሆነ እያለ የጠየቁትንም ያልጠየቁትንም ቀባጥሮ ኑሐሚን ያለችበት ጋር ለመግባት እሷን ለማናደድ እሷ ያለችበት ቦታ ቅርብ ለመሆን በልጅቷ በኩል አድርጎ እንግዲህ ቤትህስ ምን ያህል ሩቅ ነው? የት አካባቢ ነው የምትኖረው? ተብሎም ሲጠየቅ የሚኖርበትን አካባቢ ትንሽዬ ቤት ተከራይቶ ያለበትን አካባቢ ሲነግረው በቃ ከዚህ በኋላ እኛው ጋር እዛው ሰርቪስ እንሰጥህና ደግሞ ሌላም ሹፌር አለ እሱ ስለሌለ ተጨማሪ ደሞዝ አደርግልህና ያንንም ስራ ጨምረህ ትሰራለህ፣ ተያዥን አቅርበህ መጀመር ትችላለህ። ኤርሚያስ ቤታቸውን ለመግባት ያደረገው ነገር ተሳክቶለት ጨርሶ ወደ ቤት መጥቷል። ናሆም ደግሞ ፍቅረኛውን ይዞ ለመምጣት እሷም ደግሞ በማስመሰል አንዴ ቀሚስ፣ አንዴ ባህላዊ ሰው፣ አንዴ ዘመናዊ ሰው ከዛ ከአጫሽነቷ ከሰካራምነቷ ለመውጣት ያላት ጥረት መልካም ሴት ለመምሰልና እንዲሁም ደግሞ ከኑሐሚን ጋር ለመወዳደር ራሷን እያወዳደረች ቀሚስ ትለብሳለች፣ ምን ትላለች። እሱም ደግሞ በዛሬው አለባበሷ የባህላዊ አለባበስ ተደምሞ በደስታ ወደ ቤቱ ይዟት ይሄዳል።
አቶ ሌኩን ደግሞ እቤት ተቀምጦ ኑሐሚን ሁሉንም ስራ ጨርሳ እሷ ደግሞ አትንከራፈፊ ጨርሺ ትላታለች። እሷ ከጠዋት ጀምራ ቤቱን በማስተካከል ምግብ በመስራት ብቻዋን ትለፋለች። ሰራተኞችን ደግሞ ሆን ብላ ወይዘሮ ከሰጠቻቸው በኋላ ኑሐሚንን ታደክማለች። እሱም ደግሞ ቆይ አስፈላጊ ነው እንዴ ሰራተኞቹን በአሁኑ ሰዓት አውቀሽ ነው አይደለ እረፍት እየሰጠሻቸው ይላታል። ለማንኛውም የክብር እንግዳችን ናት፣ በዚህ አለባበስ አትቀርብም፣ ከኛ እኩል ለብሳ የዚህ ቤት እንግዳ ናት፣ ማድ ላይ አብራ ትቀርባለች ሲል ንትርክ ይፈጥራሉ። እሷ በጭራሽ እሷ ቤተሰብ አይደለችም፣ በሰራተኛ መሰደብ አልፈልግም፣ በልጃችን ሚስት ፊት ሰራተኛ ከኛ ጋር ቀርባ መሰደብ አልፈልግም፣ እሷ አትቀርብም እሱ ትቀርባለች ሲል ንትርክ ይፈጥራሉ። በዚህ መሀል እየተነታረኩ እያለ ኤሚ ትመጣና እናቴ ለልደቴ የገዛሽልኝን የአንገት ሐብል ፈልጌ አጥቼዋለሁ፣ ክፍሌ ደግሞ ስትል ከሰከስ የነበረችው ይች ልጅ ናት፣ ስለዚህ አሁን ይታይልኝ በማለት ትላለች። አባቷም ኤሚ ምንድነው የምትዩ ስርዓት ያዢ አነጋገርሽን አስተካክይ የኔ ልጅ ብሎ ልጁን ለመገጸጽ ሲፈልግ እናትየዋ ደግሞ ለምንድነው እንደዚህ የምትለው በማለት ወዲያውኑ ከልጇ ፊት በመቆም እንዲያውም አሁን ሄደን የልጅቷ ሻንጣ መፈተሽ አለበት። አባትየውም ኧረ ተው ተረጋጉ፣ ሁለታቸውም እናትና ልጅ ይሄ ወርቅ ተፈትሾ ይቺ ልጅ ካልተዋረደች አገር እያዝልኝ፣ ሁለታቸውም ረበሹ። እናትየዋም እንሂድ ይፈተሽ ልጅቷም ካልተፈተሸልኝ በማለት ትላለች። አባትየውም ተው ቢል አልሰማ ስላሉ ኑሐሚን ደግሞ በቃ አቶ ሌኩን መፈተሽ አለበት፣ እኔም ንጽህናዬን ቆመው እንዲያረጋግጡልኝ እፈልጋለሁ፣ እባክህን ወደ ክላሴ እንድትመጣ በማለት የናሆምን አባት ትጠራዋለች። እሱም እሺ ካልሽ በማለት የናሆም ፍቅረኛ እቤት ለመግባት ጓጉታለች፣ እቤት ለመግባት ቸኩላለች። አካባቢውም እንደደረሰች ድንጋጤ ይታይባታል። ምክንያቱም መሆንና መመሳሰል ልዩነት ስላለው እሱም ተረጋጊ ምን ሆነሻል፣ በቅድሚያ ግን ወደዛ ቤት ከመሄዷ በፊት እናቱ በጣም አስቸጋሪ ሰው እንደሆነች አባቱ ደግሞ የሚያስፈልጋትን መስፈርት ባህላዊ መስፈርቶች አባቱ የሚወደውን አይነት መስፈርት ነግሯት ነበረ። ነገር ግን የእናቱ ደግሞ ጫን እንደሚል እሷም ችግር የለውም ብቻ ውሰደኝ በማለት ሄዳ ነበር። ነገር ግን ቦታው ላይ እንደደረሰች ለፍርድ ለመሰቀል ለፍርድ የቀረበች በመምሰል እየተንቀጠቀጠች ሁኔታዋ ድንጋጤዋ አስገርሞታል፣ አሳስቦታል። እጅሽ ሁሉ ላበላብ ሆኗል፣ ተረጋጊ ምን ሆነሻል፣ እሺ በቃ አሁን ነገሩን ወሬውን ተውና እንግባ በማለት ተነስታ ከመኪናው ወርደው ወደ ውስጥ ይገባሉ። ወደ ውስጥ ሲገቡ ደግሞ በር ሲቆረቆር አዲሱ ሹፌር ደግሞ ኤርሚያስ ነበረ። በር ሲቆረቆር የሚከፍት ዘበኛ ያለ መስሎት እየጠበቀ ነበረ፣ ነገር ግን የለም። ስለዚህ እሱ ሄዶ በሩን ከፈተ። በሩን ሲከፍት አምራን በጣም ነበር የደነገጠችው። ህይወቷ በሱ ተመሰቃቅሏል። ለሱ ብዙ ነገሮችን አድርጋለች፣ ብዙ ጥፋትን አጥፍታለች። አሁን ደግሞ ይሳካልኛም ብላ ቤት ስትሄድ እሱ ሹፌር በመሆን እቤት ጠብቋታል። በጣም ነበር የደነገጠችው። ናሆምም በሁኔታዋ በጣም ተደናግጧል። ትተዋወቃላችሁ እንዴ እስከ ማለት ደርሰው የአንገት ሐብሉን ያስቀምጨዋለሁ ያለችው ቦታ ቦርሳውን ትበረብራለች። ሁሉንም ነገር መነዛዝራ ሐብሉን ታጣዋለች። በጣም ትደናገጣለች። ምክንያቱም እሷ ያስቀመጠችበት ቦታ አልነበረም። እናትየዋም ሁለታቸውም በጣም ኩም ብለው ደንግጠዋል። ኑሐሚን ደግሞ አየህ አይደለ እኔ ንጽህናዬን ለማረጋገጥ በማለት እሷ ወርቁን ስታስገባ እሷ ከኋላ ሆና ስላየቻት ስለዚህ እኔ ንጽህናዬን አረጋግጫለሁ በማለት ወርቁን እኔ ግን እዚህ ቦታ አንስቼ እሷ ስታደርግ ስላየኋት የኔን ስም ለማጠልሸት እንደዚህ ስታደርግ ስላየኋት ወርቁን አንስቼ አስቀምጫለሁ በማለት ለአቶ ሌኩን አምጥታ ወርቁን ታስረክበዋለች። ኤሚን ጥፊ ነበር የተከተላት። ናሆምም ወደ ቤት ሲመጣ ሁሉም ቦታ እንግዳ መቀበል ሲገባቸው ቦታው ላይ አልነበሩም። ነገር ግን እናትና ልጅ ባሴሮ ሴራ መሰረት የኑሐሚን ምኝታ ክላስ ውስጥ ሆነው መረበሽ ይታይባቸዋል። እኔ እኮ እንግዳዬን ይዤ መጥቼ እናንተ እንዴት እዚህ ትሆናላችሁ? እሱ ኑሐሚን ብሎ ሊያስብ ይችላል። ሁላቸውም ኑሐሚን የልጃችንን ፕሮግራም አበላሽት ሊሉ ይችላሉ። የልጃቸውን ፕሮግራም ግን ያበላሹት ልጅቷና እናትና ልጅ ናቸው። የዛሬው ፕሮግራም ይህንን ይመስል ነበር። በቀጣይ ተመልሰን እስከምንገናኝ